አይ ጋስ ዛሬ የምንጀምረው ፕሮፐርቲስ ኤንድ ፈንክሽንስ ኦፍ ኢንዛይምስ የሚለውን ፓርት ነው። እንግዲህ ትንሽ በዚህ ፓርት ላይ ብዙም የምናይ ነገሮች አይበዙም። ነገር ግን ሜን የሆኑ ፖይንቶችን እነ ዲኔቸሬሽን፣ ሶሉቢሊቲን እነኚህን የመሳሰሉ ፕሮፐርቲዎችን ክሊርሊ የምናይ ነው የሚሆነው። ሞር ደግሞ አንደርስታንደብል በሆነ ወይ ለማየት ደግሞ በዚህ መልኩ ነው የምናይ የሚሆነው። properties and the function of enzymes ይላል። meaning of enzyme property መጀመሪያ properties of enzymes ምንሆን ከማየታችን በፊት just properties of enzymes ስንል ምን ማለት ነው? Yes, enzymes property refers to the physical and chemical characteristics that determine how enzyme behave, function and interact with substrates during biochemical reactions. ስለዚህ properties and the functions of enzymes ስንል ምን ማለታችን ነው? ኤንዛይሙ በኬሚካል ሪአክሽን ጊዜ ያንን ኤንዛይም ዲተርማይን የሚያደርጉት ካራክተሪስቲክስ ማለት ነው። ለምሳሌ ከአንድ ሰብስትሬት ጋር በኬሚካል ሪአክሽን ታይም ከአንድ ሰብስትሬት ጋር ሪአክት ሲያደርግ የሚያሳየው ዲኔቸሬሽን፣ የቴምፕሬቸሩ መጠን፣ ኦፕቲመም ቴምፕሬቸሩ እነኚህ ሁሉ በዚህ በፕሮፐርቲ ውስጥ ይመደባሉ ማለት ነው። እነኚህ ፕሮፐርቲዎች ደግሞ በካታጎሪ መከፋፈል እንችላለን። የመጀመሪያው ሪአክሽን ቤዝድ ካራክተሪስቲክስ ነው። ለምሳሌ ያ ማለት ነው ኢንዛይሞች ሪአክሽን ካታላይዝ ሲያደርጉ የሚያሳዩት ካራክተር ማለት ነው። the properties of enzyme are determined through their reaction and activities rather than through visible structural features, right? ስለዚህ ያ ማለት ነው ኢንዛይሞች most of the time ካራክተራይዝ የሚደረጉ ፕሮፐርቲያቸው ዲተርማይንድ የሚደረጉት ምንድነው? ካታላይዝ በሚያደርጉት ሪአክሽን ላይ ቤዝድ ሆኖ ነው። ለምሳሌ ብዙ ጊዜ ካርቦሃይድሬትን ካታላይዝ የሚያደርጉት በኤዝ ነው የሚያልቁት እና አማሌዝ አማሌዝ አሉ። ሶ እነዚህ በኤዝ የሚያልቁ ጀስት በካርቦሃይድሬትን ካታላይዝ የካርቦሃይድሬት ዳይጀሽን ካታላይዝ እንደሚያደርጉ እናውቃለን ማለት ነው። ሶ ስለዚህ ካታላይዝ በሚያደርጉት ሪአክሽን ላይ ቤዝድ ሆነን መከፋፈል እንችላለን። two major categories አላቸው። so enzyme properties are broadly classified into physical and chemical properties. each explain different aspects of enzyme behavior. so ስለዚህ mainly እነኚህን ፕሮፐርቲዎች ደግሞ ሁለት ቦታ ነው ከፋፍለን የምናየው ፊዚካል ኤንድ ኬሚካል ፕሮፐርቲስ ናቸው። እነኚሁን ደግሞ ዲቴይሊ የምናይ ነው የሚሆነው። እንግዲህ ያው ፕሮፐርቲያቸውን ስቴዲ ማድረግ ኢምፖርታንሱ ኢንዛይሙን አንደርስታንድ ለማድረግ እና ኢንዛይም ኤፊሺየንሲውን፣ ስፔሲፊሲቲ፣ ሴንሲቲቪቲ ኤንድ ዴር ሮል ኢን ሰስቴኒንግ ላይፍ። ስለዚህ እነኚህን ሁሉ ስለ ኢንዛይም አንደርስታንድ ለማድረግ ፕሮፐርቲያቸውን በአግባቡ ማጥናት ያስፈልገናል ማለት ነው። የመጀመሪያው ጀነራል ፕሮፐርቲስ ኦፍ ኢንዛይም፣ አጠቃላይ ጀነራሊ ኢንዛይም ፕሮፐርቲ ምን ይመስላል? ጀነራል ፕሮፐርቲያቸውን ስናይ የመጀመሪያው አክሰለሬሽን ኦፍ ሪአክሽን ሬትስ ነው። የመጀመሪያው እነሱ እንደምታውቀው ሪአክሽን ሬትን ምን ያደርጋሉ? ፋስት እንዲሆን ያደርጋሉ። ሶ ኢንዛይምስ ግሬትሊ ኢንክሪዝ the rate of chemical reaction allowing metabolic process to occur fast enough to support life. so ስለዚህ የመጀመሪያው ጀነራል ፕሮፐርቲ ያቸው ምንድነው? ያው ኬሚካል ወይም አይ ሚን ባዮሎጂካል ሪአክሽኖችን ስፒድ አፕ ያደርጋሉ። ሁለተኛው ኖ ቼንጅ ኢን ፕሮዳክትስ ነው። ያው የሆነ ሪአክሽን ኤንዛይምን ስለተጠቀመ በሚያመጣው ፕሮዳክት ላይ ምንም አይነት ቼንጅ አይመጣም። ፎር ኤግዛምፕል ምንድነው ፕሮቲን ዳይጀስት ሲሆን በጣም ሲሪየስ ኦፍ አክሽኖችን ያልፋል። ሶ በዛ ውስጥ ደግሞ መኒ ኢንዛይሞች በጣም ብዙ ኢንዛይሞች ፓርቲሲፔት ያደርጋሉ እና ሄዶ መጨረሻው ግን የሚሆነው አሚኖ አሲድ ነው። ሶ ስለዚህ እነኚህ ኢንዛይሞች መኖራቸው ስፒዱን ፋስት ያደርገዋል እንጂ መጨረሻ ላይ የሚሰጠውን የአሚኖ አሲድን ፕሮዳክቱን እንዲቀይር አያደርጉትም ነው። ሶ ስለዚህ የሚመጣው ፕሮዳክት ላይ ምንም አይነት ቼንጅ ወይም ተጽዕኖ አያመጡም፣ ራሳቸውም ኮንሱም እንዳያደርጉም። ሶስተኛው ሪሜን አንቼንጅድ አፍተር ሪአክሽን። እነኚህ በጣም ወሳኝ የሆኑ ፕሮፐርቲዎች ናቸው። ሪሜን አንቼንጅድ አፍተር ሪአክሽን ያ ማለት ነው አንድ ኢንዛይም ኬሚካል ሪአክሽን ካታላይዝ ሲያደርግ ራሱ ቼንጅ አይሆንም። ስለዚህ ምንድነው ያ ኬሚካል ሪአክሽን ሲያልቅ ሪአክታንቶቹ ወደ ፕሮዳክቱ ከተቀየሩ በኋላ ኢንዛይሙ ልክ ኬሚካል ሪአክሽኑ እንደጀመረበት እንዳለው እንደዛ ሆኖ ነው መጨረሻ ላይ የሚቀረው ማለት ነው። ምንም አይነት ቼንጅ ላይፍ ላይ ሲያመጣ ቴምፖራሪ ቼንጅ ያልፋል እንጂ ምንም አይነት ፐርማነንት ሆነ ቼንጅ አያመጣም። ስለዚህ ያ ኢንዛይም ቶታሊ ምንም ሳይቀየር ነው መጨረሻ ላይ የሚወጣው። ሌላኛው ደግሞ አፕሊኬብል ቱ ፊዚካል ኤንድ ኬሚካል ኔቸር
right? This general properties apply to both physical structure and chemical behavior of enzymes ነው። ስለዚህ እነኚህ ሶስቱ ጀነራል ፕሮፐርቲ ኦፍ ኢንዛይም በጣም አስፈላጊ ናቸው። የመጀመሪያው ስፒድ አፕ ያደርጋሉ ኬሚካል ሪአክሽን፣ ሁለተኛው ደግሞ ኖ ቼንጅ ኢን ፕሮዳክቱ እንዲቀየር አያደርጉም፣ ሶስተኛው ደግሞ ራሳቸው ደግሞ አይቀየሩም፣ ሪሜን አንቼንጅድ ሆኖ ነው የሚቆዩት ማለት ነው። ሌላኛው ፊዚካል ፕሮፐርቲስ ኦፍ ኢንዛይም። ፊዚካል ፕሮፐርቲስ ኦፍ ኢንዛይም ስናይ ፊዚካሊ የሚያሳዩት ፕሮፐርቲ ማለት ነው። ሶ ኔቸር ኦፍ ፊዚካል ፕሮፐርቲስ ዲስክራይብ ሃው ኢንዛይም ቢሄቭ አንደር ዲፈረንት ፊዚካል ኮንዲሽን ሰች አስ ቴምፕሬቸር፣ ፒኤች እንደ ሶልቨንትስ። ስለዚህ ኔቸር ኦፍ ፊዚካል ፕሮፐርቲስ ብለን ስናይ የኢንዛይም ፊዚካል ፕሮፐርቲ ማለት ነው ኢንዛይሞቹ የሚያሳዩት ፕሮፐርቲ ፊዚካል ሆነ ፕሮፐርቲ ለምሳሌ በተለያዩ ፊዚካል ኮንዲሽኖች ላይ ለምሳሌ ቴምፕሬቸሮች ሲጨምሩና ሲቀንስ የሚያሳዩት ፕሮፐርቲ፣ ፒኤች ሲቀንስና ሲጨምር የሚያሳዩት ፕሮፐርቲ እና ሶልቨንት ላይ ያ ማለት ዌዘር ውሃ ውስጥ ይሟሟሉ ወይስ አያሟሙ፣ በምን አይነት ነገሮች ላይ ነው ሶልብል የሚሆኑት የሚለውን ነገር ነው ፊዚካል ፕሮፐርቲያቸው የሚገልጽልን። አንደኛው ፕሮቲን ቤዝድ ካራክተሪስቲክስ ነው። ሲንስ ኢንዛይምስ አር ፕሮቲንስ ዴር ፊዚካል ፕሮፐርቲስ አር ክሎዝሊ ሪሌትድ ቱ ፕሮቲን ስትራክቸር እንደ ስቴቢሊቲ። ፕሮቲን እንደመሆናቸው ሌላኛው ደግሞ ፕሮቲን ቤዝድ ካራክተሪስቲክሳቸውን ስናይ ምንድን ነው የተለያዩ የፕሮቲን ስትራክቸሮች አሉ። እሱን ለወደፊት እናያለን እና አልፋ የሚባሉት እና አልፋ ሄሊክስ የሚባሉ ስትራክቸሮች አሉ። ሶ በዛ ላይ ቤዝድ ሆኖ ደግሞ ፊዚካሊ ካቴጎራይዝ ማድረግ ይቻላል ማለት ነው። ሌላኛው ሊስት ኦፍ ፊዚካል ፕሮፐርቲስ ነው። ይሄ ማለት ደግሞ ጀስት ፊዚካል ፕሮፐርቲስ ኢንክሉድ ዲኔቸሬሽን፣ እነኚህ ሁሉ አይ ሚን ዲኔቸሬሽን፣ ሶሉቢሊቲ፣ ኮሎይዳል ኔቸር፣ ባይካታሊቲክ አክቲቪቲ፣ ፕሪሲፒቴሽን፣ ሞለኪውላር ዌይት ኤንድ ኢንዛይም አክቲቪቲ እነኚህ ሁሉ በፊዚካል ፕሮፐርቲስ ላይ ነው የሚመደቡት ማለት ነው። ኢች ኦፍ ደም እያንዳንዱን ደግሞ ክሊርሊ የምናይ ነው የሚሆነው ማለት ነው። ሪሌሽን ቱ ኢንዛይም ፈንክሽን ምንድናቸው? ፊዚካል ፕሮፐርቲዎች ኢንዛይም ፈንክሽን ለምን እንትን ለውጥ ያመጣሉ? ኤኒ ቼንጅ ኢን ዘ ፊዚካል ፕሮፐርቲስ ካን ዳይሬክትሊ አፌክት ኢንዛይም አክቲቪቲ ኤንድ ኤፊሺየንሲ። ምንድነው እነኛው አሁን ባየናቸው ፊዚካል ፕሮፐርቲዎች ላይ አሁን ለምሳሌ ሼፑ አንዱ የፊዚካል ፕሮፐርቲ ኦፍ ኢንዛይም ነው። አሁን የዚህ ኢንዛይም ሼፑ የሚቀየር ከሆነ ቀጥታ ኢፌክት አለው ያ ኢንዛይም ላይ ማለት ያ ኢንዛይም ኖ ሞር ልንጠቀመው ላንችል እንችላለን ማለት ነው። ስለዚህ ያንን ኢፌክት ነው እንትን የሚለው። አሁን እያንዳንዱን ፊዚካል ፕሮፐርቲ ደግሞ አንድ በአንድ የምናይ ነው የሚሆነው። የመጀመሪያው ዲኔቸሬሽን ኦፍ ኢንዛይም ነው። ምንድነው ዲፊኒሽን ኦፍ ዲኔቸሬሽን? እና ዲኔቸሬሽን ኢዝ ዘ ፕሮሰስ ኦፍ ብሬኪንግ the intra and intramolecular non-covalent bonds of enzymes leading to distortion of their shape and the active site. ስለዚህ ዲኔቸሬሽን ማለት ነው አንድ ኢንዛይም በተለያዩ ምክንያቶች ለምሳሌ አንድ ኢንዛይም ኦፕቲመም ኮንዲሽን አለው የሚሰራበት አክቲቭ ሆኖ የሚሰራበት ቴምፕሬቸር ኮንዲሽን አለው። ለምሳሌ ብዙ ኢንዛይሞች በ37 ዲግሪ ሴንቲግሬድ ይሰራሉ እና በሆነ አጋጣሚ ያ ሙቀት ወደ 50 ዲግሪ ሴንቲግሬድ ከፍ ካለ ብዙ ኢንዛይሞች ምን ይሆናሉ ማለት ነው? ዲኔቸር ይሆናሉ። ዲኔቸር ማለት ነው ኔቸር ማለት የሆነ ተፈጥሮ ነው። ዲኔቸር ማለት የመጀመሪያ የነበራቸውን ቅርጽ ወይንም ኔቸር ያጣሉ ማለት ነው። ስለዚህ አንድ ኢንዛይም ደግሞ በቴምፕሬቸር ወይም በፒኤችም ሊሆን ይችላል ያ ሌቨል እሱ ከሚመቸው ሌቨል ወጣ ስል ከፍም ስል ዝቅም ስል ምን ይሆናል ማለት ነው? ዲኔቸር ይሆናል። ሼፖቹ ይቀያየራሉ። ሼፖቹ ሲቀያየሩ ደግሞ ያው እንደሚታወቁት አክቲቭ ሳይት የሚባል የኢንዛይሞች ፓርት አላቸው። እነኚህን ወደፊት ቪዲዮዎች የምናይ ነው የሚሆነው። ስለዚህ እነኛ አክቲቭ ሳይት ፓርቶቹ ምን ይሆናሉ? ሼፓቸው ሲቀየር አክቲቭ ሳይቱ ዲስቶርድ ይሆናል። ስለዚህ ያ ኢንዛይም ኖ ሞር ከዛ በኋላ ኤኒ ፈንክሽን ሊሰጥ አይችልም ማለት ነው። ዲኔቸሬሽን ማለት ነው ኢን ሼፕ ላይ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ኢንዛይሙ በፊት የነበረውን ተፈጥሮ ማጣት ማለት ነው። ስለዚህ ኢፌክት ኦፍ ኢንዛይም ሼፕ ለምንድን ነው? ዲኔቸሬሽን ከሼፕ አንጻር ስናየው alters the three dimensional structure of enzyme making it unable to bind with substrate ማለት ነው። ስለዚህ ኢንዛይም 3 dimensional structure አላቸው። እነሱም በቀጣይ ቪዲዮዎች የምናይ ነው የሚሆነው። እነኚህ 3 dimensional ስትራክቸሮች እና አልፋ ሄሊክስ ምናምን የሚባሉት ማለት ነው። እነኚህ 3 dimensional ሄሊክሶች ዲኔቸር ሲሆን ኢንዛይሙ ዲስቶርድ ይሆናሉ። የዛኔ
ከሰብስትሬት ጋር ባይንድ አድርጎ ሪአክሽኑን ካታላይዝ ሊያደርግ አይችልም ማለት ነው ኢንዛይሙ። ሌላኛው ኮዝስ ኦፍ ዲኔቸሬሽን ዲኔቸሬሽንን ለዲኔቸሬሽን ምክንያት የሚሆኑት ለምሳሌ ምን ናቸው? ቅድም እንደጠቀስኩት ሃይ ቴምፕሬቸር አባቭ 14 ዲግሪ ሴንቲግሬድ፣ ኤክስትሪም ፒኤች ቫሊዩስ፣ ሄቪ ሜታልስ፣ ሃይ ሳልት ኮንሰንትሬሽን፣ ሶልቨንትስ ኤንድ አዘር ኬሚካል ሪኤጀንትስ እነኚህ ኢንዛይሙ ላይ ዲኔቸሬሽን ሊያመጡ ይችላሉ። ኢንዛይሙ ከፍ ምንድነው ቴምፕሬቸሩ ከፍ ካለ፣ ፒኤቹ ሃይ የሚሆን ከሆነ፣ ሄቪ ሜታሎች፣ ሃይ ሳልት ኮንሰንትሬሽን የሚኖረው ከሆነ፣ ሶልቨንቶች ለምሳሌ አንዳንድ ሶልቨንቶች አንዳንድ ሊኩዊዶች ኢንዛይሙ እንዲሟሟ ያደርጉታል ማለት ነው። ስለዚህ እነኛ የዲኔቸሬሽን እንትን ናቸው። ኢፌክቱ ደግሞ ዲኔቸር ሆነ ማለት ኢንዛይሙ ኢፌክቱ ምንድነው? ሎስ ኦፍ ኢንዛይም አክቲቪቲን ሊያመጣ ይችላል። ዋንስ ዲኔቸርድ ኢንዛይሙ በፊት የነበረውን ተፈጥሮ ካጣ በኋላ ዲኔቸር ከሆነ በኋላ ኢንዛይም ሉዝስ ዴር ካታላይቲክ አክቲቪቲ ኤንድ ካንኖት ፈንክሽን አክቲቭሊ ማለት ነው። ስለዚህ ኢዝሊ አንድ ኢንዛይም ዲኔቸር ከሆነ በኋላ ሉዝ ያደርገዋል፣ ካታላይቲክ አክቲቪቲውን ሉዝ ያደርገዋል ማለት ነው። በዛ ነው ዲኔቸሬሽን የምንረዳው። ሌላኛው ደግሞ ሶሊቢሊቲ ኦፍ ኢንዛይምስ ነው። ሶሊቢሊቲ ማለት እንዴት ነው በምን አይነት ሶልቨንቶች ውስጥ ይሟሟሉ አይሟሙ የሚለውን ነገር ነው። ዴፊኒሽን ኦፍ ሶሊቢሊቲ ኢዝ ዘ ፕሮፐርቲ ዳት አሎውስ ኢንዛይም ቱ ዲዞልቭ ኢን ሰርቴን ሶልቨንትስ ኤንድ ሪሜን አክቲቭ ማለት ነው። ሶሊቢሊቲ ምን ነው የሚገልጸው? ኢንዛይሞች አንዳንድ ሶልቨንቶች ላይ ሶልቨንት ማለት ምንድነው? ውሃም ሊሆን ይችላል፣ አልኮል ሊሆን ይችላል። ኤኒ ሊኩዊድ ሌላውን ደግሞ ዲዞልቭ ማድረግ የሚችል ማለት ነው። ስለዚህ ሶሊቢሊቲ ማለት ነው ኢንዛይሞች አንዳንድ ሶልቨንቶች ላይ ዲዞልቭ ሆነውም አክቲቭሊ መስራት ይችላሉ ማለት ነው። ለምሳሌ አልኮሊክ አሲዲክ በሆኑ ፒኤቾች ላይ ለምሳሌ ሃይድሮክሎሪክ አሲድ ውስጥ ዲዞልቭ የሚሆን አንድ ኢንዛይም እዛው ዲዞልቭ ሆኖ ስራውን አክቲቭሊ መስራት ይችላል ማለት ነው። ሌሎች ግን ላይሰሩ ይችላሉ። እንደ የኢንዛይሙ ይለያያል። ሶሊቢሊቲ የምንለው ፕሮፐርቲ ማለት ነው አንድ ኢንዛይም ዲዞልቭ ሆኖ ባለበት ስቴት ስራውን መስራት ይችላል ወይ ነው። ይሄ ነው ሶሊቢሊቲ። ሶሉብል ሚዲያ የምንለው ደግሞ ሶልቨንት የምንላቸው ማለት ነው። ኤኒ ሌላ ነገር ለምሳሌ ጨውና ውሃን ብታቀላቅለው ጨው ውሃ ውስጥ ይሟሟል። ስለዚህ ውሃውን ምን እንለዋለን ማለት ነው? ያ ጨውን የሚያሟሟውን ሰብስታንስ ወይም ያንን ውሃውን ምን እንለዋለን? ሶልቨንት እንለዋለን። ጀስት ኤኒቲንግ ሌላውን ዲዞልቭ ማድረግ የሚችል ማለት ነው። ስለዚህ አሁን በውሃና በጨው ሶሉሽን ውስጥ ውሃው ምንድነው የሚሆነው? ሶልቨንት ነው፣ እንዲሟሟ ያደረገ ያለው ነው። የሚሟሟው ጨው ደግሞ ምንድነው? ሶሊዩት ነው ማለት ነው። ልክ እንደዚህ ነው። እና እንደዛ ደግሞ ብዙ ሶሉብል ሚዲያዎች አሉ። ዋተር፣ ሳልት ሶሉሽንስ፣ ዳይሉት ግላይሰሮል እነኛ አልኮሆሎች ምንላቸው አሉ። እና ሌላኛው ደግሞ ሪሌሽን ቱ ዲኔቸሬሽን ሶሉቢሊቲ ከዲኔቸሬሽን ጋር እንዴት ነው ሪሌት የሚያደርገው? ሳም ሶልቨንትስ ማይ ዲዞልቭ ኢንዛይምስ በት ካን አልሶ ካውዝ ዲኔቸሬሽን ኢፍ ኮንሰንትሬሽን ሌቨልስ አር ሃይ። አንዳንድ ሶልቨንቶች ለምሳሌ አልኮሎችን ብንወስድ አልኮሎች አንዳንድ ኢንዛይሞችን ዲዞልቭ ያደርጋሉ፣ እንዲሟሙ ያደርጋሉ። አንዳንዴ ደግሞ ግን ያ አልኮል መጠኑ ከፍ ካለና ዝቅ ካለ ኮንሰንትሬሽኑ ሲለያይ ኢንዛይሙን ዲኔቸር ሊያደርጉት ይችላሉ ማለት ነው። ግን ኦፕቲመም ኮንዲሽን ጠብቀን ዲዞልቭ የምናደርገው ከሆነ ዲዞልቭ በሆነበትም ስቴት ኢንዛይሙ ፈንክሽን ሊያደርግ ይችላል ማለት ነው። ከዲኔቸሬሽን ጋር ያለው ሪሌሽን ምንድን ነው? አንድ የሶልቨንቱን መጠን ኮንሰንትሬሽን ከፍና ዝቅ ስናደርግ ለዲኔቸሬሽን ሊያጋልጠው ይችላል ማለት ነው። ባዮሎጂካል ኢምፖርታንስ ምንድን ነው? የሶሉቢሊቲው ምንድን ስናይ ሶሉቢሊቲ አሎውስ ኢንዛይም ቱ ሙቭ ፍሪሊ ኢን ሴሉላር ፍሉይድስ ኤንድ ኢንተራክት ኢፊሺየንትሊ ዊዝ ሰብስትሬት ማለት ነው። ለምሳሌ አንዳንድ ኢንዛይሞች በሰውነታችን ውስጥ በደም አማካኝነት መንቀሳቀስ ሊኖርባቸው ይችላል፣ ከአንድ ፓርት ወደ ሌላኛው ወደ ሰውነታችን ፓርት ማለት ነው። የዛኔ ዲዞልቭ ሳይሆኑ ጀስት እነሱ በፊት ባላቸው ኔቸር ፍሪሊ ሙቭ ለማድረግ ሊከብዳቸው ይችላል። ፍሪሊ ሙቭ ላያደርጉ ይችላሉ። ግን ዲዞልቭ ከሆኑ ከዛ ፍሉድ ጋር ከብለዳችን ጋር ከአንድ ሰውነታችን ክፍል ወደ ሌላኛው በቀላሉ ፍሪሊ መዘዋወር ይችላሉ ማለት። ስለዚህ ሶሉቢሊቲ ኢምፖርታንሱ በዚህ መልኩ ሊታይ ይችላል ማለት ነው። ሌላው ኮሎዲያል ኔቸር ኦፍ ኢንዛይምስ ነው። ሚኒንግ ኦፍ ኮሎዲያል ኔቸር ምንድነው? ኮሎዲያል ኔቸር ማለት ምን ማለት ነው? The colloidal nature of enzyme refers to their tendency to remain suspended in solution rather than passing through membranes. ስለዚህ የኮሎዲያል ኔቸር የሚለውን እንትን ስናደርግ ምንድነው? አንዳንድ ቦታ ላይ ኢንዛይሞች ሴሎች ውስጥ ሲሰሩ ለምሳሌ ምን ይሆናሉ? ዲዞልቭ ይሆናሉ። እዛ ሴል ውስጥ ዲዞልቭ በመሆኑበት ታይም ከሴሉ ሜምብሬን ወጥተው ዲፊውዝ የማድረጋቸው ነገር ኔቸር እንዴት ነው? ስለዚህ
ይሄኛው ኮሎዲያል ኔቸር ኦፍ ኢንዛይም የምንለው ሪፈር የሚያደርገው ምንድን ነው? ዲዞልቭ ከሆኑበት ሚዲየም በስሉ ሴል ሜምብሬን ዲፊውዝ ያደርጋል ወይስ አያደርጉም የሚለውን ነው የሚያሳየው ማለት ነው። ስለዚህ ላርጅ ሞለኩላር ሳይዝ አላቸው ኢንዛይሞች ዩዥዋሊ። ኢንዛይምስ ሃቭ ላርጅ ሞለኩላር ሳይዝ ኤንድ ሃይ ሞለኩላር ዌይት which prevents them from diffusing through ስለዚህ ሞለኩላር ሳይዛቸው ላርጅ ስለሆነ በስሩ ሴሚ ፐርሜብል በሚባሉ ያው እንግዲህ ሴል ሜምብሬኖች እንደምታውቁት ፐርሜብል፣ ሴሚ ፐርሜብል የሚባሉ አሉ። እነኚህ ሴሚ ፐርሜብል ማለት ሚዲየም ሳይዝድ የሆኑ ሞለኩላሮችን ስሩ ፓዝ በውስጣቸው በኩል ማሳለፍ የሚችሉ ሜምብሬኖች ናቸው። ኢንዛይሞች ግን በሴሚ ፐርሜብል በሆኑ ሜምብሬኖች በኩል ማለፍ አይችሉም። ምክንያቱም ሞለኩላር ሳይዛቸው በጣም ትልቅ ስለሆነ ከፍሪሊ ከዛ ሴሚ ፐርሜብል በሆነ ሜምብሬን ስሩ ፓዝ አድርገው ማለፍ አይችሉም ማለት ነው። ይሄ ደግሞ ከአንድ ሴል ወደ ሌላኛው ሴል ባልተፈለገ ሁኔታ ዲፊውዝ እንዳያደርጉ ይረዳል ማለት ነው። ይሄኛው ደግሞ ሊሚትድ ዲያሊሲስ እንለዋለን። ዲው ቱ ዴር ኮሎዲያል ኔቸር ኢንዛይምስ ሻው ሊትል ኦር ኖ ዲያሊሲስ አክሮስ ሴሚ ፐርሜብል ሜምበርስ። ዲያሊሲስ ማለት ነው ከአንድ ሜምብሬን ወጥቶ ወደ ሌላኛው መሄድ ማለት ነው። ስለዚህ በዚህ ኮሎዲያል ኔቸራቸው ምክንያት ኢንዛይሞች በጣም ትንሽ ወይንም የለም በሚባል ደረጃ ነው እነኚህን ዲያሊሲስን በሴሚ ፐርሜብል በሆኑ ሜምብሮች መካከል ዲያሊሲስን የሚፈጽሙት ማለት ነው። የዚህኛው አድቫንቴጅ ደግሞ ምንድነው የሚለውን ስናይ ዚስ ፕሮፐርቲ ሄልፕስ ኢንዛይም ሪሜን ዊዝን ሴልስ ኦር ኮምፖነንትስ ዌር ዴይ አር ኒድድ። ስለዚህ አንድ በሚፈለጉበት ሴል ውስጥ ብቻ ሆነው እዛ ሴል ውስጥ ብቻ ሆነው እንዲሰሩ ይረዳቸዋል ማለት ነው። ትንሽ ሆኖ በዚህ ሜምብሬን ውስጥ በቀላሉ ወጥቶ መሄዱ ቢሆን ኖሮ ከሚፈልጋቸው ሴል ኮንሰንትሬሽን ልዩነቱ ሲፈጠር በቀላሉ ዲፊውዝ አድርገው ወጥቶ ሊሄዱ ይችሉ ነበረ። ነገር ግን በዚህ ኮሎዲያል ኔቸር ማካኝነት በሚፈልጉበት በዛው ቦታ ቆይተው ስራቸው መስራት ይችላሉ ማለት ነው። ሌላኛው ፕሮፐርቲ ደግሞ ባዮካታሊቲክ ፕሮፐርቲ ኦፍ ኢንዛይምስ ነው። ይሄ ከዚህ ጋር ሞር ፋሚላር ናችሁ። ስሞል ኳንቲቲ ሪኳየርመንት ያ ማለት very small amount of enzyme is sufficient to convert a large amount of substrate into product። ምንድነው ኢንዛይሞች ኤፊሽንት ናቸው እና ትንሽ የኢንዛይም አማውንት ካላችሁ በጣም ብዙ ሰብስትሬት ያለውን አማውንት ወደ ፕሮዳክት ኮንቨርት ማድረግ ትችላላችሁ። በጣም ኤፊሽንት ናቸው ምክንያቱም ምን ስለሚያደርጉ ሪዩዘብል ስለሆኑ ማለት ነው። ሃይ ኤፊሽንሲ ያው የሚታወቅ ነው። ኢንዛይምስ ፕሮሰስ ኤክስትሪምሊ ሃይ ካታሊቲክ ኤፊሽንሲ ኮምፐርድ ቱ ነን ባዮሎጂካል ካታሊሲስ። በኬሚካል በካታሊስቶች ጋር ሲነጻጸሩ ኢንዛይሞች ሞር ኤፊሽንት ናቸው ማለት ነው። ትንሽዬው አማውንት ለብዙ ነገር ይበቃል ማለት ነው። አንቼንጅድ አፍተር ሪአክሽን ይሄን ብዙ ጊዜ አውርተናል። ሪአክሽን ከተፈጸመ በኋላ ኢንዛይሞች ምንም አይነት ቼንጅ የላቸውም። ኬሚካሊ ሪሜን አንቼንጅድ ናቸው አት ዘ ኤንድ ኦፍ ዘ ሪአክሽን ማለት ነው። ባዮሎጂካል ሲግኒፊካንስ ምንድነው? የዚህ ፕሮፐርቲዎች ጥቅሙ ምንድነው? ዚስ ፕሮፐርቲ ኢንሹርስ continuous metabolic reactions without the need for constant enzyme synthesis። ምንድነው? አንድ ኢንዛይም ኤፊሽንት ነው ማለት ይሄ ኢንዛይም ኤፊሽንት ባይሆን ኖሮ ልክ ሰብስትሬቱ በጨመረ ቁጥር የኢንዛይሙን በጣም ብዙ ኢንዛይም እንደዛው የሚያስፈልግ ቢሆን ኖሮ ሰውነታችን በተደጋጋሚ ኢንዛይሞችን ማመንጨት ሲንተሲስ ማድረግ ይጠበቅበት ነበር ማለት። ነገር ግን ኢንዛይሞች ሞር ኤፊሽንት ስለሆኑ ትንሽ ኢንዛይም በማመንጨት ያንን ኢንዛይም ሪዩዝ እየተደረገ ኤፊሽንትሊ መጠቀም ይቻላል። ስለዚህ ባዮሎጂካል ሲግኒፊካንሱ ይሄ ነው የኤፊሽንሲው ማለት ነው። ሌላኛው ፕሮፐርቲ ደግሞ ኢንዛይም ፕሪሲፒቴሽን ነው። ይሄ ምንድነው? ሲምፕሊ ፕሪሲፒቴሽን ማለት እንደምታውቁት ማጥለል እንደማለት ነው። ኢንዛይም ፕሪሲፒቴሽን ማለት ነው አንድ ኢንዛይም ከሟሟበት ለምሳሌ የሆነ አልኮል ውስጥ የሟሟ ኢንዛይም አለ እንበል። ከዛ አልኮል ውስጥ ከሟሟ ኢንዛይም ያንን ኢንዛይሙን አጣርቶ ማውጣት እንደማለት ነው። ኢንዛይም ፕሪሲፒቴሽን ኢዝ ዘ ፕሮሰስ ኦፍ ሴፓሬቲንግ ኢንዛይምስ ፍሮም ሶሉሽን ዩዚንግ ሶልቨንትስ ማለት ነው። ስለዚህ ቅድም እንዳልኳችሁ ከሶሉሽኑ ውስጥ ኢንዛይምን ሴፓሬት አድርጎ ማውጣት ነው። ይሄን ደግሞ የሚደረገው በሌላ ሶልቨንት ነው ማለት። ለምሳሌ አልኮል ውስጥ የሟሟ ኢንዛይም ካለ አሲድ ተጠቅመን ያንን ኢንዛይም ኤክስትራክት ማድረግ እንችላለን። ልክ እንደዛ ነው። ሶልቨንትስ ዩዝድ የተለያዩ ሶልቨንቶችን እንጠቀም እንችላለን። different aqueous or ethanol solvents are commonly used for enzyme precipitation። ለኢንዛይም precipitation most of the time የምንጠቀማቸው aqueous የውሃና የኢታኖል ሶልቨንቶች ናቸው። most of the time የምንጠቀማቸው ፐርፐዙ ምንድነው? ይሄ ማጣራቱ ማለት ነው። this process is mainly used to enzyme isolation, purification and analysis። ስለዚህ
ኢንዛይም ማጣራቱ ስራ ብዙ ጊዜ የሚጠቅመን ኢንዛይም አይሶሌሽን አንዳንድ ኢንዛይሙን ብቻ ለይተን ለማውጣት ስንፈልግ ፒሪፊኬሽን ለማጣራት ስራና አናሊሲስ አንዳንዴ ኢንዛይሞች ላይ ጥናት ለማድረግ ሲፈልግ በዚህ በኩል ይወጣል ማለት ነው። ላብራቶሪ ኢምፖርታንስ ምንድነው የጥቅማቸው? ፕሪሲፒቴሽን አለው ሳይንቲስት ቱ ስተዲ ኢንዛይምስ ስትራክቸር ኤንድ አክቲቪቲ ኢን ኮንትሮልድ ኮንዲሽን ማለት ነው። ስለዚህ በላብራቶሪ ላይ ሳይንቲስቶች ስለ ኢንዛይም ስተዲ ሲያደርጉ ከሌላ ነገር ጋር ሳይቀላቀል ኢንዛይሙን ለብቻውን ወስደው ኮንትሮልድ በሆነ ወይ እንትን ማድረግ ይችላሉ። ስለዚህ ሲግኒፊካንሱ በይሄን ይመስላል የፕሪሲፒቴሽን ማለት ነው። ሌላኛው ደግሞ ሞለኩላር ዌይት ኦፍ ኢንዛይም ነው። ይሄኛውን ቅድም ትንሽ ለማንሳት ሞክሬያለሁ። ሞለኩላር ዌይት ኦፍ ኢንዛይም ማለት ጀስት ኢንዛይሙ የአንድ ሲንግል ሞለኪል ኦፍ ኢንዛይም ከሌሎች አንጻር ከሌሎች ሰብስታንስ አንጻር ሃይ ነው በጣም ማለት ነው። ሶ ፕሮቲን ባዮሞሊኪልስ ኢንዛይምስ አር ላርጅ ፕሮቲን ባዮሞሊኪልስ ኮምፖዝድ ኦፍ ዋን ኦር ሞር ፖሊፔፕታይድ ቼንስ። ምንድነው ኢንዛይሞች እንደምታውቁት የተሰሩት ከፕሮቲን ነው። ፕሮቲኖች ደግሞ ዩኒታቸው ምንድነው አሚኖ አሲድ ነው። እነኛ አሚኖ አሲዶች ደግሞ ወደ 18 ወደ 20 ታይፕ አላቸው። ስለዚህ ዲፔንዲንግ ኦን ዜር አሬንጅመንት ኢንዛይሞች የተለያዩ ኔቸሮች አላቸው ማለት ነው። እና ፖሊፔፕታይድ ማለት ምንድነው ሞር ዳን ዋን አሚኖ አሲዶች ወይም በጣም ብዙ አሚኖ አሲዶች አንድ ላይ ሲያያዙ ማለት ነው። እና ፖሊ ማለት ብዙ ማለት ነው። ፔፕታይድ ማለት ደግሞ በሁለት አሚኖ አሲዶች መካከል የሚደረግ ቦንድ ነው። ስለዚህ ፖሊፔፕታይድ ማለት በጣም ብዙ በርካታ አሚኖ አሲዶች አንድ ላይ ሆነው የሚፈጥሩት ኢንዛይም ስትራክቸር ስለሆነ ሞለኩላሪ በጣም ሃይ ናቸው ዌይታቸው ማለት ነው። ያው እንደምታውቀው ሞለኩላሪ ሃይ ነው ዌይታቸው ቅድም እንዳልኳችሁ ነው። they possess high molecular weight due to long chains of amino acids arranged in specific sequence አሚኖ አሲዶች በአሚኖ አሲዶች ሲኩዌንስ ላይ ዲፔንድ በሆነ ወይ ሞለኩላር ካራክተሪስቲክሳቸው ሞር በቀጣይ ቪዲዮ የምናየው የሚሆነው። በዚህ ምክንያት በጣም ሃይ ሞለኩላር ሆነ ዌይት አላቸው በቼንስ ኦፍ አሚኖ አሲዶች አሬንጅመንት እና ስፔሲፊክ ሲኩዌንስ በሚፈጥሩት ስትራክቸር ሃይ የሆነ ሞለኩላር ዌይት አላቸው ማለት ነው። ስትራክቸራል ኮምፕሌክሲቲስ እና በጣም ስትራክቸራሊ ኮምፕሌክስ ናቸው። the molecular weight contributes to the complex 3-dimensional structure of enzyme ኢንዛይሞች most of the time 3-dimensional የሆነ ኮምፕሌክስ የሆነ ስትራክቸር አላቸው ማለት ነው። ሞር በዲቴል ደግሞ ወደ ስትራክቸራቸው ስንመጣ የምናየው ነው። የፈንክሽናል ሮል ምንድነው? ቅድም እንዳየነው ሃይ ሞለኩላር ዌይት ካለው ከአንዱ ሴል ወደ ሌላ ሴል ባልተፈለገ መልኩ ዲፊውዝ አድርጎ መሄድ አይችልም ማለት ነው። ስለዚህ ሌላኛው ፈንክሽናሊቲ ደግሞ ኮምፕሌክሲቲ allows enzyme to form precise active sites for substrate binding። ስለዚህ ሞር ኮምፕሌክስ የሆነ ሼፕ ደግሞ ጥሩ የሆነ ባይንዲንግ እንትን ያለውን አክቲቭ ሳይት ይሰጣቸዋል ማለት ነው። ስለዚህ በዚህ መልኩ ጥቅም አለው ማለት ነው። የመጨረሻው አሁን የምናየው ኤንዛይም አክቲቪቲ ነው። ኤንዛይም አክቲቪቲ ስንል ምንድነው? ኤንዛይም አክቲቪቲ refers to the overall catalytic ability of an enzyme to convert substrate into products። ስለዚህ ኤንዛይም አክቲቪቲ ማለት ስራውን እንዴት ነው የሚሰራው የሚለውን ነገር ነው። አንድ the whole reaction ካታላይዝ አድርጎ ሰብስትሬቱን ወደ ፕሮዳክቱን የሚቀይርበት ሂደት ነው። ቶታል ሂደት ነው ኤንዛይም አክቲቪቲ የምንለው ማለት ነው። ስለዚህ ይሄን አክቲቪቲ አፌክት የሚያደርጉ ፋክተሮች አሉ። ፋክተርስ አፌክቲንግ አክቲቪቲ የምንላቸው ኤንዛይም አክቲቪቲ ዲፔንድስ ኦን ቴምፕሬቸር፣ ፒኤች፣ ኤንዛይም ኮንሰንትሬሽንስ እንደ ሰብስትሬሽን ኮንሰንትሬሽን። ስለዚህ እነኚህ ሁሉ እንዴት አድርጎ አፌክት ያደርጋሉ ማለት በሌላ ቪዲዮ የምናየው የሚሆነው። ሌላው ደግሞ ኦፕቲመም ኮንዲሽንስ ነው። ኦፕቲመም ኮንዲሽን ማለት ለአንድ ኤንዛይም ምቹ የሆነ ኮንዲሽን እንደማለት ነው። ለምሳሌ አንድ ጮጋራ ውስጥ የሚሰራ ኢንዛይም ኦፕቲመም ኮንዲሽኑ ሊሆን የሚችለው ምንድነው? የዛ ኤንቫይሮንመንት እንትን ፒኤች ነው። ለምሳሌ አሲዲክ ይሆናል ማለት ነው። ስለዚህ በዛ ወይ ነው ኦፕቲመም ኮንዲሽን ማለት ኢንዛይም ማክሲመም አክቲቪቲ አቺቭ የምናደርግበት ቦታ ነው ማለት ነው። ኢንዛይም ሻው ማክሲመም አክቲቪቲ አት አን ኦፕቲመም ቴምፕሬቸር እንደ ኦፕቲመም ፒኤች ማለት ነው። ሌላኛው ኢፌክት ኦፍ ሎው ኮንሰንትሬሽንስ ያ ኮንሰንትሬሽንም አፌክት ያደርጋቸዋል። ሎው ኮንሰንትሬሽን ኦፍ ኢንዛይም ኦር ሰብስትሬት ስሎው ዳውን ዘ ሬት ኦፍ ኢንዛይማቲክ ሪአክሽን። ያው የሰብስትሬቱ አማውንት ሲቀንስ እና ኢንዛይሙ አማውንት ሲቀንስ ያው አክቲቪቲውንም ልክ እንደዛው አፌክት ያደርጋል ማለት ነው። ኮንሰንትሬሽኑ ጋር ዳይሬክትሊ ፕሮፖርሽናል ናቸው። ኮንሰንትሬሽን ሲጨምር አክቲቪቲውም ልክ እንደዛ ይጨምራል ማለት ነው። ይሄን ይመስላል። በዚህ ፓርት በቀጣይ ፓርት ደግሞ ሞር ዲቴይሊ ፋክተር አፌክት የሚያደርጉ ፋክተሮች እና ስለ ኢንዛይም ታይፖች ክሊርሊ ስለ ስትራክቸራቸው የምናየው የሚሆነው። ቪዲዮውን ስላያችሁ አመሰግናለሁ። ላይክ ኮሜንት ማድረግ እንዳይረሳ። በቀጣይም እንድሰራላችሁ የምትፈልጉት ካለ ኮሜንት ላይ አሳውቁኝ። ሰብስክራይብ ማድረግ እንዳይረሳ።